ናፍቆቴ ፍቅር ደቁሶኝ እንዳልሞት ቃልክን ተርቤ ከጥርሴ ላይ ሳቅ እንዳጣው ደስታን ተልቤ ሳለቁብኝ እሺ ብዬ መውጣት ነበረብኝ በገዛ ቤቴ። እንዴት ነው ቆሽ እሱ የት ማንጋሽ ይሁን እሷንም ማለሳለስ አለበት አንቺንም ማለሳለስ አለብሽ። እዛ ሰላምንም እያወራችሁ ማለት ግራ አጋባችሁት እኮ ኪያ እንዴት ነው የሚምልልሽ? ባንቺ ከማለ እንደማያደርግ ታውቂያለሽ አይደል? እንደውም ቆንጆ ነው አዲስ ህይወት እንደጀመርኩኝና አሪፍ ጊዜ እያሳለፍኩ መሆኑን ሲያቅ የበለጠ ጠንክሮ ይሄዳል። ልጁ እንዲጨልል ነው የምትፈልጊው ኪያ? እና ጨርቁን ጥሎ እንዲሄድ ነው የምትፈልጊው? እሺ ማትፈልጊ ከሆነ የምናገረው ነገር እንዳለ እያጠመምሽብኝ ነው። እሺ እንዴት ላስረዳሽ? ደውልለት ስልክ አነሳልኝ። እሺ ለምን ይኛል? ምን አደረኩት እኔ? ምን አጠፋሁ? እስኪ ምን በደልኩ? ምንድነው ቅሬታሽ? በምን አሳዘንኩሽ? በቃ ትንሽ ቀን የቀረው አንቺ ታገሽ። ንገረኝ ያላወቅኩት ጉድ ምንድነው? ንገረኝ። እሺ ጉድ አልነግርሽም። ንገረኝ። ብነግርሽም አንቺ አታስተካክዪውማ። በቃ ደብደብሽ እኮ ኪያ። ንገረኝ አስተካክለዋለሁ። በቃ እሺ የሆነ ነገር ሆነ እኮ ቢያንስ ላስረዳው። እሺ ምን ላድርግ እኔ እኮ እሱን ለመርዳት እየሞከርኩ ነው። እየረዳሽው አይደለም። አይፈልግም የሆነ ነገር አይፈልግም። እቤቱ ሲሄድ ያለው ሁኔታ ደስ አይልም። ባሪውን ታውቂያለሽ አይደል? ወፈፍ ያለ ልጅ ነው ታውቂያለሽ። እዛ ሄዶ የሆነ ነገር ስር ገብቶ ነው የምናገኘው። አንቺ እኮ ቢያንስ ኮንሺየስ ነሽ እኮ አይደል? በጣም ከአቅልሽ ጋር የተገናኘሽ የተግባባሽ ሰው ነሽ። እሱ ስሜቱ እንደፈለገ የሚነደው የፈለገውን ነገር የሚያደርገው ሰው ነው ታውቂያለሽ። በአንቺ ጉዳይ ሴንሲቲቭ ነው፣ ምንም ነገር አይችልም ታውቂያለሽ። ነገ ድጋሚ የባሰ ሱስ ማናውጣው ሱስ ውስጥ ነው የሚገባው። ሌላ ምርጫ የለውም። በቃ ከዚህ ውጭ ምንም ሊያደርግ አይችልም። ሶፊ የሆነ ቦታ አየሁት ብሎ የነገረኝ ቦታ እስከዛሬ ለኔ እንቆቅልሽ የሆነብኝ ነው። እንዴት እንደዚህ አይነት ቦታ ላይ ይገኛል ብዬ ለኔ በቃ ግራ እያጋባኝ ነው። በእንደዚህ አይነት ሁኔታ ስር ሆኖ ደግሞ በቃ ይሄን ከነገርኩሽ በቂ ነው። አንቺ ጠብቂው፣ ትንሽ ቀን ይቀርው። ትንሽ ቀን እስከቀረው ድረስ ደግሞ አንቺ ልትጠብቂው ልትንከባከቢው ይገባል። ልጆች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁኝ። እንግዲህ ባለፈው በተፈጠሩ ነገር አብዛኞቻችሁ በጣም ታናዳችሁ ነበር፣ ሁኔታዎቹ ምናምን ነገር። እኔም አባሁን የወሰንኩት ውሳኔ ጥሩ ነው ብዬ አስባለሁኝ እና ከነ ሮዛ ጋር ከነ ሰላም ጋር ምናምን ነገር ጥሉን ለመናገር ከሆነ ፈልጌው አይደለም፣ ግን ደግሞ በዛ ሰዓት ላይ እኔ ሰላማቸውን ያገኙ ብዬ በወጣሁበት ቤት እንደ ራሷ ቤት አድርጋ ስታወራው ምናምን ነገር ያ ነገር በጣም አናዶኝ ነበር። ከሷ ጋር በአብዛኛው የጣላሁትኝ እና ከሰላም ጋር መግባባት የሚባለው ነገር ጭራሽ አይታሰብም። አብጃል ብላ የውሸት መጣች። ከዛ በኋላ ደግሞ እብደቷን የምር አደረገችው አይነት ነገር ነው እና ሁኔታዋ በሙሉ የሆነ ያለ መግባባት አይነት ነገር ነበር የነበረው እና አሁኑ በመሀል ብዙዎቻችሁ አሁኑ አሳዘነኝ ኪያ እንተረጁ ምናምን ነገር እያላችሁኝ ነበር ግን እኔንም ብትረዱኝ ደስ ይለኛል። ምክንያቱም አኑ ልክ ነው የሆነበት ያለው ነገር ልክ አይደለም ምናምን ነገር ግን ደግሞ በዚህ በኩል ሰላም ብጠራኝም ሰላምን አምኛት ሄድኩትኝ እቤቱ ስለሆነ ነው። እቤቱ አራሽ የሰጠችኝ እቤቱ ነው ያለው። አኑ በጣም ታሞ ተኝቷል። ስለዚህ ነይ ስትለኝ ላልደነግጥ አልችልም። ምክንያቱም ቤት ነው ያለች። ሌላ ቦታ ምናምን ቢሆን ይቺ ልጅ አውቃ ነው ምናምን ነገር ብዬ ላስብ ይችላሉ። ግን የገዛ ቤቱ ላይ ታሟል ምናምን ነገር ካለችኝ ይሄ ነገር እውነት ሊሆን ይችላል ብዬ እሱም ደግሞ ስልክ እያነሳልኝ አልነበረም እና ሰሞኑን በጣም ወደ መራራቅ ነገር ሄደናል እና ያ ነገር ነው እንደዚህ እያደረገብን ያለው ብዬ ነው ማስበው። እንደኔ ነው የምላችሁና ዛሬ ደግሞ ቱፋ ትንሽ አውርቶ ነበርና በስልክ እንደውም በአካል ባገኝሽ ደስ ይለኛል ምናምን ነገር ብሎ ነበር። ግን ሁኔታዎቹ ምናምን ነገር ትንሽ ደስ አይሉም። ቶዬ ብዙ የሚቆጣ አይነት ሰው አይደለም፣ ግን እየተቆጣ ነበር ያዋራኝና ለምን እንደተቆጣኝ ምናምን ነገር አልገባኝም። እንደ ወንድም ምናምን ነገር እኮ ቢቆጣኝ ደስ ይለኛል ማለት የሚደብረኝ አይነት ነገር አይደለም። ግን አለ አይደለ ዝም ብሎ ያለ ምክንያት ምናምን ነገር ሲቆጣኝ ምን አርጌ ነው ምናምን ነገር ያስከፋቸው ነገር አለ ወይስ እኔ ልክ አይደለሁኝም? ሮዛንም ሰላምንም ከቤቴ አባረረ። እግዚአብሔር ተመስገን ይሁን። አሁን ላይ ቤቱ ላይ እኔ ነኝ ያለሁትና እየኖርኩበት ያለሁት እግዚአብሔር ይመስገን እኔ ነኝ። ስለዚህ ራሴንም ቤት አስመልሻለሁኝ። አኑም ቢሆን አሁን ከሀገር ሊወጣ ስንት ቀን በጣም ጥቂት ቀን ነው የቀረው በጣም እና በጣት በሚቆጠሩ ቀናቶች ደግሞ ከሱ ጋር እንደዚህ መለየት አልፈልግም ነበርና ግን እሱም ለኔ ብሎ ይሄን ነገር እያደረገ ከሆነ እኔም ለሱ ብዬ ብዙ ነገሮች ማድረግ አለብኝ ብዬ አስባለሁኝ። ለዛ አንደኛው ነገር ደግሞ ራሴን ማጠንከር ነው ሆነም ቀረ ማለት ነውና ሁሉ ጊዜ በነገሮች መነፋረቅ ሁሉ ጊዜ በነገሮች ማበድ ምናምን ነገር መቅረት ያለበት ነገር ነው ብዬ ነው ማስበውና አላቅም
ቶዬ ግን ትንሽ ተከፍቶብኝ ነበር መሰለኝ አላቅም። ግን አወራሩ ምናምን ነገር አንቺን እንደዚህ አልጠብቅሽም ምናምን እያለኝ ነበር። ድንገት ሮዚን ከቤት ውጭ ስላልኳት ምናምን ነገር ያ ነገር አናዶት ነው ብዬ ማስብ። ምክንያቱም አሁን ላይ ወጣለች እሷ ምን ይሄኔ ወይ ስሞታ ምናምን ነገር አቅርቦለት ሊሆን ይችላል አላቅም። ግን ያ ቤት የኔ ነው የአኑም ነው፣ ግን ደግሞ የሚስቱ አይደለም። ስለዚህ እኔ እና እሱን የሚያከራክሩ የሚያጣላ አይነት ነገር ሊኖር አይችልም በዛ መሀል ላይ ማለት ነው። እና የሁሉ ነገር ተፈጥሮ እንደዛ ተሆኖ ምናምን ነገር ደግሞ እኔ ወደ ቤቴ ስገባ ሁሉም ሰው ደስተኛ ነው ሊሆን የሚገባው። ምክንያቱም እስካሁን ድረስ ገለል ብዬ ነበረው ለአኑ ትዳር ለአኑ ሰላም ብዬ ነበር እዚህ የሚኖር መስሎኝ ቢያንስ እስካለ ድረስ በቤቱ ሰላም ይሁን ብዬ ነበር ያሰብኩት። ግን ሊሄድ ኦልሞስት በጣም ትንሽ ቀን 4-5 ቀን ከዛ በላይ ቀናት የለውም እንደነገረኝ ከሆነ ማለት ነው። ከዚህ በፊት በነገረኝ ቀናት ከሆነ ከሄድ ነው ማለት ነው። እና አፍጥነውታል በጣም እውነት ለመናገር ከሆነ እንደነገረችንም አይነት ቀን አልነበረም ያለው እና ከብዷል ቀኑ ምናምን ነገር አልገባኝም። እውነት ለመናገር ከሆነ ጨክኖ ይሄዳል አይሄድም አላውቅም። ባሄድ ደስ ይለኛል እንደ እውነት ስነግራችሁ ማለት ነው። እንዲሄድም አልፈልግም። ግን እሱ ምርጫው ካደረገው ነገሮቹ ምናምን ነገር ምንም ላደርጋችሁ አልችልም። እኔ ለወስንበት ምናምን ነገር አልችልም። እንደዚህ ብዬ ምናምን ነገር አላቅም። ጎትቼ አላስቀረው ነገር የሆነ አቅም ኖሮኝ ጉልበት ኖሮኝ ምናምን ነገር እኔ ጎትቼ ባስቀረው በጣም ደስ ይለኝ ነበር። ግን አልሆነም። እንደዛም ማለት ፍላጎቱ መቃረን አልችልም በአሁኑ ሰዓት ላይ። ባለፈው አይታችሁታልና እንደዚህ አይነት ነገር ውስጥ ተሳስተ እንዳትገባ በስሜ ማል እንኳን ብዬ አልማደልኝም እና ያ ነገር ራሱ በጣም አናዶኝ እውነት ለመናገር ከሆነና ሁኔታዎቹ የነበሩት ነገሮች ምናምን ነገር ያስጠላሉ፣ በጣም ያስጠላሉ። እኔ እና እሱ እንደዚህ የሚያደርገን ነገር የለም። ግን ሰዎቹ እንደዛ እንድንሆን እያደረጉን ነው። አጠገባችን ያሉ ሰዎች ሰላም እየሰጡን አይደለም እና አላውቅም። ሃይማኖት የሚባለው ነገር ባይለያየንና ይሄ ሁሉ ነገር ባይፈጠር ደስ ይለኝ ነበር። ግን መፍታት የማንችለው ችግር ላይ በጣም ቆየንበት። ቶዬ መጥቷል። ፊቱ ራሱ አቆም ያስዶታል። ምን እንደሆነ አላውቅም። ምን ሆነ ነው ተቆጣኝ እንዴ? ለምን ምን አረጉ? እንዴት ነሽ? ምን ሆነ ነው? ምን ሆነ? አልተኛህም ነበር? አልተኛህም ነበር? ተኝቼ ነበር። ሆስፒታል ነበር ያደረኩት። ታዲያ ትንሽ ነበር ወላሂ አይደና ነው ብቻ እና ምን ነሽ? አይ ምን ዳን ነገረኝም እንዴ ካደ ታውቂያለሽ? እዛም ተኝቼ ችላ አልኩት። ተፋ ይቅርታ በቃ እኔ መጣሁት። እኔ ምንሽ ምንድነው በስተክል እንኳን እንደሚል አስተምበት እንጂ እናንተ ሰላም ፈጠሩ እንጂ ምን ሆነሽ? ምን አደረኩሽ? ተይው አንኩ ሰላም ፈጠርን በቃ እኮ ጨረስ። እኔም ወደ ቤቴ ገባሁ በቃ እነሱንም ማስወጣቸው አለቀ። ከዚህ ሌላ ነገር አለ አይደለም? ትንሽ መቆየት አይችልም ነበር? አይደርስም? ምን አይደርስም ነበር? እውነት አይደርስም። እዛ አይደለም አሁን ላይ በቃ ልዩ ትንሽ ጊዜ ነው የቀረው አይደል? አትሊስት አንቺ ነሽ ደስታ እንድትሰጪው የምትችይው። በቃ እኔም ደስታ እንድሰጠው እየፈቀደልኝ አይደለም ቶፋ። እዴ ምን ላደርጋው? እሺ እና ደስታ እንድትሰጪው ስላልፈቀደልሽ ሀዘን መስጠት አለብሽ ማለት ነው? አልሰጠውም፣ ርቀዋለሁ። እሺ አስፈላጊ በሆነበት ነገር አይደለም። እንደዚህ ልክ አይደለም። እኔ አሁን አንድ መቆጣት የምችለው አንቺ ብቻ ስለሆነ ነው እዚህ የመጣሁት። በቃ ማረጋጋት ይቻለሽ። አንቺ ሰከን ማለት ስትይ አንቺም ከነሱ ጋር ስለ ንብረት ምናምን ስለ ውርስ ምናምን ማውራት ነበረብሽ። እሺ ከማን ጋር ላውራት? እሱ ጊዜውን ጠብቆ ይደርሳል እኮ እና እነሱ እኔን ጠርተውኝ ቤቴ ነው ብለው እኔ ባለቤቷ ያለው አንቺ እንደዛ ስላሉ ብቻ ይሆናል እነሱ። አሁን የጠፍተሽ ነው ደግሞ እኔ እስከዛሬ ድረስ አንቺን ሳቅሽ ስሜትሽን ገራ አድርገሽ ምናምን ኢጎሽን ምናምን አጥፍተሽ ምናምን ነገር ነበር የምታወሪ። ደከመኛል እኮ የሰው ልጅ ነኝ ቶፋ። በጣም ይደክመኛል፣ በጣም ከሚባለው በላይ ቶፋ። አይኖስ እንዳይጎዳ ብዙ ነገር ለማድረግ እየሞከርኩ ነው፣ ግን አልቻልኩም። አይደለም ኪያ፣ እሱ አይደለም ፖይንቱ። አልችልም የሚባል ነገር የለም በፍቅር። በቃ እሱ የሚችለውን ያቅሙን ያህል እየሞከረ ነው። አንቺ እንዳትከፊ የፈለገው የቻለውን ያህል ያቅሙን ያህል እየጣረ ነው። ስለዚህ አንቺ እየጣርሽ አይደለም እያልኩሽ አይደለም። በዚህኛው ግን ነጥብ ጥለሻል። በቃ ማድረግ አልነበረብሽም። እንደኔ ነው የምልሽ። ሁለታችሁንም በእኩል መጠን ነው የምወዳችሁ፣ አንቺንም አኑንም። እኔ ማድረግ የምችለው አኑ ጋር ሄጄ መገሰጽ፣ አንቺ ጋር መጥቼ መገሰጽ ነው።
ስለዚህ አኑ የሚያጠፋ ሲመስለኝ አኑ ጋር ሂጅ አወራዋለሁ። አንቺ የሚያጠፋሽ ሲመስለኝ ደግሞ አንቺ ጋር መጥቼ አወራለሁ። የገዛ ቤቴ ላይ መግባቴ ነው ጥፋት? መግባትሽ አይደለም ስለ ንብረት ምናምን ማውራትሽ ነው። ከነሱ ጋር ከማይመጡንሽ ሰዎች ጋር ማውራትሽ ነው አስፈላጊ ያልሆነው። እና ምን ላደርግ? እሺ ምን ላደርግ? እንደዛ ሲሆኑ እነሱ አይ ልክ አይደለም፣ ልክ ነው የኔ ቤት አይደለም ብዬ ቀጥ ብዬ ልውጣ? ክብር የሚባል ነገር አለ እኮ ይሄ ከክብር ጋር ይያያዛል። በደንብ ይያያዛል። ምንም ይያያዛል። የእውነት ይያያዛል። እስከሚባለው ድረስ ናቀውኝ። በጣም ንቀውኛል። ከሚባለው በላይ ንቀውኛል። በጣም ዝም አልኳቸው። ዝም ስላቸው ደግሞ የመሰላቸው ፈርቻቸው ያደረጉት። እንዴ ቤቱ እኮ የኔ ነው፣ አለቀ። መቶ መኖር ከፈለገ እሱ መቶ መኖር ይችላል፣ አልከለከልኩትም። ግን እኔ ደግሞ ከሚስቱ ጋር መኖር አልቻልኩም፣ ወጣው። አሁን ደግሞ እሷ መኖር አልፈለገችም እዛ ቤት ላይ። ወራሯ ምኗ ዛቿ ምናምን በጣም ያስጠላል፣ በጣም ማለት ነው ከምነግርህ በላይ። እና እንደዚህ ያድርግ እና ካዲያ የተፈጠረውን ነገር አይቻለሁ ነው የምልሽ። ያየሁት ነገር እኮ አንቺ ላንቺ የሚያግዝ ምናምን ነገር ቢሆን እዚህ መጥቼም ባልተናገርኩሽ ነበር። ተፋሽ ባን ያግዝልኝ ለኔ አንተ ካላገዝክልኝ ገብቶኛል። ግን አንቺ ስታጠፊ ደግሞ ልኮንንሽ የምገባው እኔ ነኝ ነው የምልሽ። ምንድነው ያጠፋሁት? ጥፋትሽ እዛ ቦታ ላይ ስለ ንብረትና ስለ ክፍፍል ምናምን ነገር አስፈላጊ አይደለም። አስፈላጊ ነው፣ በቃ አስፈላጊ ነው። ቶፋ ክብር የሚባለው ነገር ከተነካ አስፈላጊ ነው። ክብርሽን እኮ ሊነካብሽ የሚችለው እኮ የሚከበር ሰው ነው አይደል? ማንኛውም እንዴ ከብድ ጋር ታወሪያለሽ እንዴ አንቺ? ከብድ ጋር ባላወራ ግን ደግሞ ሮዛ የአኗር ሚስት ናት ብላችሁ የምትሰጧትን ክብር አውቃለሁ። ምን አይነት ክብር? በቃ አንቺ የተሻለ ክብር ለሷ ሰተናት ነው ኪያ። እንደዚህ ነው እያወራሻለሽ አይደለም? በቃ ቶፋ በማርያም በቃ ተወኝ። እኔ ይኸውልሽ ከአንቺ ጋርም የመጣ ሰው ይሁን ከአኑ ጋርም የመጣ ሰው ይሁን ከእናንተ ጋር ብቻ ስለመጣ ራሱ ላከብረው ፈልጋለሁ። ሲቀጥል ደግሞ ሰው በመሆኑ ብቻ ራሱ ማክበር አለብን አይደል? ሰው ምንድነው የተለየ ነገር አሁን ከአንቺ የተለየ ነገር አይተናት ነው እንደዛ የምትይው? ቶፋ እኔ እንደዛ አላልኩኝ። ይኸውልሽ ኪያ አሁንም ነው ልሽ አሁን ወይ እኔ ቶፋ አንድ ነገር ልንገርክ፣ ይቅርታ አድርግልኝና ማለት ነው ደስተኛ እንዲሆን እፈልጋለሁ። አይ ነው እና እሺ ደስተኛ እንዲሆን እኔ ምን ላድርግ? እሺ እኔ ደስታ ሊሰጠው የሚችለውን ነገር ጠንቀቀሽ ከኔ በላይ ታውቂያለሽ ነው። ደስታ ሊሰጠው የሚችለው ነገር ከኔ ጋር እንዲሆን ከኔ ጋር ጥሩ ጊዜ እንዳሳልፍ ነው። ከኔ ጋር ጥሩ ጊዜ ሲያሳልፍ ደግሞ እሷ ደስ አይላትም። ከኔ ጋር ቀኑን አሪፍ ጊዜ ያሳልፋል፣ ማታ እሷ ታንገበግባለች። ስለ እሷ ስሜት ነው አንቺ የምትጨነቂው ወይስ ስለ አኑ ነው? ከሷ ጋር እኮ ነው የሚሄደው። እሷ ምርጥ እኮ ከሷ ጋር ሊሄድ ነው እንዴ? እና ካዲያ ነገ ከ4 ቀንና ከ5 ቀን በኋላ ትቶይ ለሚሄድ ሰውዬ አሁን ልያዘኝ ነው ቶፋ፣ አሁን ልያዘኝ ነው። የሚሄደው ለራሱ ጥቅም ብሎ ነው። ለራሱ ጥቅም ባይሆንም እና ቢያንስ አትሊስት አወራርሽኝ አስተካክይ እንጂ እሷን መርጦ ምናምን ነገር ምን እንዳለያያችሁ አንቺ ጠንቅቀሽ ታውቂያለሽ አይደል? በቃ አለያይቶናል። ስለዚህ እንለያይ በደንብ። እንደዛ ነው መሆን ያለበት። ስለዚህ እኔ ጨካኝ ልሁንና ርዕሱን እንዝጋው። አንተ የማይለው ነገር ምን እንደሆነ ታውቂያለሽ? ከወዳጅ ጋር ሁሉ ጊዜ አብራ ይኖር አት ሚኒመም ግን ማለት ነው በክፉ መንገድ ግን መለየት የለበትም። በቃ መለየት አለብን። ስለአንቺ ሲያስብ ጥሩ ነገሩን ብቻ አይሆንም። እንደዛ መሆን የለበትም። ብቻ እንደሱ መሆን የለበትም። ተውዬ እንደዛ መሆን የለበትም። እኔ እስከዛሬ ድረስ አዲስ ህይወት ጀምሬያለሁ ብዬ ያንን አዲስ ህይወት ወደ ሚዲያ አላመጣሁት እሱ እንዳይጎዳ ብዬ ነው። ተረዳኸኝ? አስፈላጊ ከሆነ ግን አመጣዋለሁ። እንዴ አሁን መጎዳት ካለበት ይጎዳ ነው ቶፋ። እና ምንድነው በቃ ተጎድቶም ቢሆን እኔ መርሳት ከቻለ አይሽ ነው። እንደውም ጥሩ ነው። እቺ ልጅ ባላስባት እቺ ልጅ ባላያት ብሎኝ ብሄድ ቆንጆ ነው። እንደዚህ በጥሩ መልኩ መለየታችን ነው መጥፎ መሰለኝ ሳስበው። ቢችል እንደውም ቶሎ ነገሮችን አፋጥኝ ጠልተኝ ብሄድ ደስ ይለኛል። አይገርምህም? ሲጀምር እድሜ ልክሽን ማለት ነው እሱ እንዲጠላሽ ብትታገይ ራሱ አደርገዋለሁ። ቶፋ በደንብ እችላለሁ፣ በደንብ እችላለሁ። እኔ ስለማውቀው ማለት አንቺ ልታወሪ የምትችይው ስለራስሽ ነው። አንቺ ከሮዛ ጋር ስላየሽው ጠላሽው ስለራስሽ ብቻ አውሪ። ጠልተሽዋል? ብጠላው እስካሁን ድረስ እዚህ ነኝ። እነሱ ሲጠላሻል አንቺ የፈለግሽውን ያህል ብትበዲው እንደማይጠላሽ ታውቂዋለሽ። አትሊስት መጠላላት የማትችሉ ሰዎች ስለሆናችሁ ስላንቺ ሲያስብ በቃ መለየታችሁ ግልጽ ነው አይደል? መለየታችሁ አይቀርም አይደል? ስትለያዩ ግን ስላንቺ ሚሞሪው እንዳለ ሙሉ ለሙሉ መሆን ያለበት እንደኔ ስላንቺ መልካም ነገር ብቻ ነው። መልካም ነገር ለመስራት ስናስብ እኔም እሱም እኮ መለየት ከበደን ቶፋ። እንዴ እኔ ቢቆርጥልኝ ኖሮ አኗራ ሄድን ብዬ እየተከራከርኩ ኪያ ሄዳለሁ ሲለኝ ሊቆርጥልኝ ይገባ ነበረ። በቃ አልቆረጠልኝም። አሁን ግን ክፉ መሆን አለብኝ፣ ለራሴ መኖር አለብኝ። አለቀ። ለራስሽ መኖር ትችያለሽ፣ ግን ክፉ መሆን አይጠበቅብሽም። እሱ ላይ አለብኝ። ክፉ መሆን አይጠበቅብሽም። እንደዛም ታስቢ ከሆነ እንደልብሽ እንደፈለግሽ ቶፋ። አንተ እንድታዝንብኝ አልፈልግም።
እኔ አንቺ ላይ እንዳዝንብሽ አይደለም ላንቺ የማይመጥን ነገር አታድርጊ እያልኩሽ ነው አንተ ከዘገደኝ በኋላ እኮ ነው ያንን አዲስ ህይወት እስካሁን ድረስ ያዘገየሁት ትዝ ይልሃል ያልከኝ ነገር ኪያ በቃ ቀሳርጊ አይደለም ቀሳርጊ ያላወራሁሽም ኪያ ሪሌሽንሺፕሽን ቀሳርጊው ምናምን አልኩሽም እኔ አንቺ እህቴ ስለሆንሽ እንዳትጎጂብኝ የምትወስኚው ውሳኔ ላንቺ ያሳምንሻል ወይ ራስሽ እንድትጠነቀቂ ነው እኔ ላኑ ስለ አይደለም ያደረኩት አሁንም ካኑ ጋር ያየሽኝ ከሆነ በጣም በቃ ቀየምሻለሁ አታውቂኝም ማለት ነው አሳምሬ አውቃለሁ ቱፋ አሳምሬ ነው ማለት ከሚባለው ታዲያ እንደዛ የምታውቂኝ ከሆነ ታዲያ እንዴት ነው እኔ አዘግዩ ብዬሻለሁ አላልከኝም ልክ በቃ አላስደበረ ሂድ በቃ ቱፋ ለዚህ ነበር የፈለከኝ ለምን ከቤት አስወጣሻቸው ነው ትለኝ የፈለከኝ ለምን አስወጣሻቸው አይደለም መብትሽ ነው እንደፈለግሽ መሆን ትችያለሽ እሺ ከማይመጥንሽ ሰው ጋር ግን በዚህ ልክ ግብ ስር መግባት ግን የለብሽም እሱ አንቺን አይመጥንሽም እያልኩሽ ሲቀጥል ደግሞ ሌላ መንገድ ነው አንቺ በዚህ አይነት መንገድ ስትሆኚ አሁን ምን አይነት ነገር ይሰማል ምን ፊል ሊያደርግ ይችላል ብለሽ ማሰብ መቻል አለብሽ ቶፋ አንድ ነገር ብነግርህ ማለት ነው ከዚህ ስትሄድ ምንም አይነት ሱስ ውስጥ እንዳትገባ በስሜ ማለልኝ አልኩት አልማለልኝ ለምን ሱስ ውስጥ ለመግባት አሳባለሁ ይሄን ሰው አሁንም ቢሆን እየጎዳው ነው አንቺ ግን ያደረግሽ ያለሽው ማለት ነው ኪዩ እዛ ሄዶ ሱስ እንዳይጀምር ሳይሆን ሳይሄድ እዚህ እንዲጀምር እያደረግሽው እንደዚህ ሲበሳጭ ራሱ ይሄዳል ከዚህ በፊት የት ነው ያገኘው አንቺ ማታቂው ራሱ የሀገር ጉዳ አለ ነው የምልሽ ኪያ በጣም ብዙ ነገር ማለት ነው በጣም ብዙ ነገር አንቺን መርሳት አይችልም በቃ ፋክቱ እሱ ነው ስላንቺ ሲያስብ ጥሩ ነገር ነው የሚያስበው አሪፍ ነው በቃ ሲሄድም በቃ መልካም ነገር ስላንቺ እያሰበ ይሄድ አትሊስት ይሄንን ፍቀጂለት ኪያ ምንም የማይጠቅም ነገር ነው እያደረግሻለሽ የሁሉ ጊዜ የተለፋበት ፍቅር የሁሉ ጊዜ ስትሳሳብ የተለፋበት ፍቅር እኮ ምን አሁን አልተወፋውን የሆነ በምንድን ነው በሃይማኖት በአንቺም ጉዳይ አይደለም በሱም ጉዳይ አይደለም በቃ ይሄ የመጣን ነገር ነው አክሰፕት አድርጋችሁ ትቀበሉታላችሁ በቃ አሚን ብለሽ የምትቀበዩ ነገር ስለሆነ ማለት ነው ማስተካከል የማይቻል ነገር ከሆነ አሚን ትያለሽ ግን ደግሞ ያሳለፍሽው መልካም ጊዜ ግን ትንሽ ቀን ቀርቶት 10 ምናምን ቀን እንደው 10 ቀንም ሊሆን ይችላል አይዶን ነው እየተገፋ ነው ጊዜው ላት ነው የሚለው 10 ቀን ምናምን ለሚቀረው ቀን ስላንቺ መጥፎ ነገር እንዲያስብ አልፈልግም እኔ በራሴ ነው የምልሽ ስለዚህ መልካም ነገር እያሰበ እንዲሄድ ፈልጋለሁ ለዛ ደግሞ ሲባል አንቺ ዝም ማለት ይችላልሽ ከ10 ቀን በኋላ ሲጀምር ልጅቷ ሮዛ ይዘት ወጣለች ሰላም ዛሬ ነው ትናንትና ነው የመጣችው አይደል ሲጀምር ጤነኛ አይደለችም ከማኔል ምናምን ነገር ነው የወጣችው አይደል እርግጠኛ አይደለሁም ራሱ ስለ ጤንነቷ ራሱ ነው የምልሽ ከእንደዚህ አይነት ሰው ጋር ግብ ስር መግባት ምንድነው የሚያስፈልገው ነው የምልሽ ኪያ እኔም እኮ የሚያሳስበኝ ነገር የአገር ነገር ኖርብኝ ነው እዚህ ጋር የምመጣው እንጂ ጋር ብቻ ኪያ ይኸውልሽ ሲሄድ ዝም ቢል ጠብቀው ምትለኝ እስኪሄድ ዝም ብለሽ ቁጭ ባይ ነው ዝም ብለሽ ቁጭ ባይ አይደለም እና በቃ ማምሻ ምርሜ ነው ይባላል በእኛ ተረት ማምሻ ምርሜ ነው ቴስት አድርጊው አጣጥሚ መልካም ነገር ብቻ አሳልፊ ከሱ ጋር ይኸውልሽ ምን ይባላል መሰለሽ የሆነ ጊዜ አላውቅም እንደ በአፍሪካ ሰው ይሄን አላውቅም ብቻ ግን ልጁ ነጭ ነገር ነው አይ ቲንክ ካንሰር ምናምን ይዞት መሰለኝ እና የሚሞትበትን ቀን ያውቀዋልና ምን ማድረግ ይችላል የሰው ቀን የሚሞት ያውቃል ስለዚህ ሲያደርግ የነበረው መልካም ነገሮችን እየሰራ ነበር ይሄድ ነገ ይጠቅመኛል መስላሰበ ነገም ላንቺ ድባቴ ስር እንዳይከተሽ ድብርት ውስጥ እንዳይከተሽ እንዲህ ባላደረኩት ምናምን ኖሮ እንዲህ ተከፍቶ በእኔ ምናምን ብለሽ የግር እሳት እንዳይሆንብሽ እኔ ቅድመ ጥንቃቄ እንድታደርጊ እየነገርኩሽ በቃ ከሄደ በኋላ እንደዚህ ማድረግ አልነበረብኝም እንዳትዪ ከሄደ በኋላ እኔ አልጎዳም አንቺ ብቻ ነው እንደምትጎጂ ሰው አይጎዳም እኔ አልጎዳም ሁላችንም ነው የምንጎዳው ኪያ አትሊስት ግን የቀረውን ቀን ግን ቴስት እናድርገው ይደብራል ይከፋል እንደመሄድ እያወቅሽ ከሱ ጋር ለመዝናናት ከሱ ጋር ለመደሰት መሞከር ይከብዳል ከዛ በላይ ግን የሚከብደው ማለት ነው እሱ እንዲናደድ ማድረግ የበለጠ ይከብዳል እንደኔ እኔ እኮ ፈልጌ አይደለም እንዲናደድ ያደረኩት ግን አሁን ፈልገሽ ተጠንቀቂለት እያልኩሽ ገብቶሻል ሐሳቢ ፈልገሽ ተጠንቀቂለት መጫወቻ ሲያረጉኝ ዝም ልበላቸው አኗር ታመመ ብላ ጠራችኝ እሺ ብዬ ሮጬ ስመጣ ናይ ገላጊኛ አናቸው የሚፈልጉትን ነገር እኮ ሰጠሻቸው እኮ ፋራው ነሽላቸው አንቺ ማበሳጨት ነበር የሚፈልጉት በደንብ ተበሳጨሽላቸው ኦኬ ነው እንደምን ቀልድ ነው እንደምን ብለሽ መመለስ ትችይ ነበር በጣም ቀላል ነገር አለበሳጭ ይኸውልሽ ሰላም እኔ ጋር መጣ ነበር እናንተ ጋር ሁላችሁም ጋር ከመምጣቷ በፊት እኔ ጋር ነው የመጣችው ስትመጣ ቶኔን እንኳን ከፍ አድርጌ ድምጼን ከፍ እንኳን አድርጌ አላወራኋትም ነው እንጂ
ነገር ስራው ሁሉ ያስቃል። ስቀሽ የምታልፈን ሰው ነች እንጂ ተበሳጭተሽ ምናምን ነገር አግሬሲቭ የምትሆኝበት ሰው አይደለችም ነው የምልሽ። ኤኒዌይስ እኔ ስለነሱ ግድ አይሰጠኝም ነው ስለራሴም ስለሰናም ግድ አይሰጠኝም። ግድ ቢሰጠኝ ስላንቺ ስለሆነ ነው እዚህ የተገኘሁት። ግድ ስለምሰጪኝ ጭምር እዚህ የመጣሁት። ኪዩ አንድ እርግጠኛ መሆን ያለብሽ ነገር ከማይመች ቦታ ነው የመጣሁት። ከማይመች ቦታ ላይ ስመጣ እዚህ ሁኔታው በተወሰነ መልኩ ከተስተካከለ በተወሰነ መልኩ ሁኔታውን ሼፕ ካስያዝኩት ብዬ ነው። እሺ አሁንም ኪዩ የተጫንኩሽ አይደል? እሺ ችግር የተጫንኩሽ አይደል? ግን በቃ የሚገባን ነገር ነው ያልቻለው። የሚገባን መደሰትና ትንሽ ቢሆን የደስታ ጊዜ ማሳለፍ እኮ ፈጣሪ አልፈቀደልንም። ትንሽም ቢሆን እኮ ነው ማምሻ ምርሜ ነው ብዬሽ የለ ሰው እንደሚሞት እያወቀ ራሱ እኮ ደስተኛ ይሆናል። እንደሚሞት እያወቀ ይስቃል። 15 ቀን ነው የቀረህ እየተባለ ይስቃል። ኦፋ እንደዛም እኮ እየፈቀደልኝ አይደለም። ስልክ አያነሳልኝም። በሰው ስልክ ደውዬ እንኳን ሄሎ ኪያ ነኝ ስለ ይዘጋብኛል። እሺ ለምን ነው የሚያደርገው? እሺ ከሱ ጋር በጣም ረጅም ጊዜውን ከኔ ጋር ነው እያሳለፈ ያለው። በቃ ተረጂው አንቺ እንደሚከፋሽ ስለሚያውቅ መሰለኝ እኮ አንቺን እኮ ላለማስከፋት ስልክሽ የማያነሳው። አንቺ የበለጠ የምትከፊው እሺ አንድ ጥያቄ ልጠይቅሽ። የበለጠ ስልኬን ሳያነሳ ሲቀር ነው። ስልኩን ሳያነሳ ሲቀር ነው ወይስ ደግሞ በአንቺ ምክንያት እያለቀሰ እንደሆነ ስታቂ ነው የበለጠ የሚከፋሽ? ታውቂዋለሽ፣ የትኛው የበለጠ እንደሚያስከፋሽ ታውቂዋለሽ። እሱን ከአንቺ በላይ ጠንቅቆ ስለሚያውቀው ጉዳዩ በአንቺ ጉዳይ ላይ ያብሰለሰለ በአንቺ ጉዳይ ላይ ያዘነ የአንቺን ስልክ ላይ ያንሳልሽ አይችልም። ለሱ ደግሞ እኔ እርግጠኛ ነኝ፣ ምክንያቱም ቦታው ላይ ስለነበር። በዚህ አይነት ከሱ ጋር ማሪፍ ጊዜ አላሳልፍም። እናሳልፋለን። ታዲያ ምንድነው የምጠብቀው? ሁሉንም ጊዜ እንጠብቃለን። ከሱ ጋር የደስታ ጊዜ ማሳለፍ እንኳን ባንችል የክፉ ጊዜ ግን እናሳልፍ። ቢያንስ ኒውትራል የሚባል ነገር አለ። መሀል ላይ መቆም እንችላለን። ወደዚህ ማለመሄድ ወደዚህ ማለመሄድ እንችላለን። አትሊስት እሱ ሰላም ነው ነው የሆነ ሰው አስቀየመኝ ብለሽ እሱን መበደል ሌላ ነገር ነው፣ መተው ሌላ ነገር ነው። አትሊስት መተው እንችላለን እያልኩሽ መናገር የፈለኩትን ነገር እንዳለ ተናግሬያለሁ። ደግሞ ገብቶሻል። አንቺ ደግሞ ከዚህ ቀደምም ነው የምልሽ፣ ከዚህ ቀደም እንኳን እንደ ተናገርኩት ይቅርና የማስበው ይገባሻል አይደል? ስለዚህ የገባሽን ነገር በቃ ቅኔ አይደለም እኔ የፈለጥኩኝ ፈሊጥ አይደለም ማውራው አይደል? ማውራው ቀጥታ ነው። ማውራውን ቀጥታ ያወራሁት ቀጥታ ነው። ወደዚህ ወደዛ ታርጊ በቃ ግልጽ ነው እየተናገርኩኝ ያለሁት። በቃ ኪያ ከዚህ በኋላ እኛ ሰላም ያስፈልገን። ትንሽም ቢሆን 10 ቀን ምናምን ልጅቷ ትሄዳለች እኮ ነገ ስትሄድ ለቤተሰቧ ለወንድም ለእህቷ ምናምን አውርሳ አይደለም የምትሄደው አይደል? ያንቺ ንብረት ነው። ያንቺ ንብረት እንደሆነ ማንም ያውቃል አይደል? ስለዚህ ትንሽ ጊዜ መታገስ ትችያለሽ። ይሄ ነገር እሱ ነው ተከብሮሽ በዛ ላይ ደግሞ አንቺ ነው ስለአንቺ እንደዛ እንዲያስቡ አልፈልግም። ቀድሞውንም አያስብም እርግጠኛ ነኝ። ይደክመዋል በቃ ብዙ አንጣሉ ለእናት መጣላትም ያለበት ሳለ ያለ ደውለህ ስለተቆጣኝ ነው የመጣሁት እንጂ ምን አይነት ሁኔታ ላይ እንደሆንክ አውቃለሁ። ስለዚህ በቃ ተወን ተፋኛል ማስበው እኔ እንደዛ ነው። እሱም ስልክ እያነሳልኝ ስላልሆነና ከኔ ጋራ የቀሩትን ጊዜዎች ማሳለፍ ካልፈለገ እኔም ወደ ራሴ እመለሳለሁ። በቃ አለቀ። እንደውም ቆንጆ ነው አዲስ ህይወት እንደጀመርኩኝና አሪፍ ጊዜ እያሳለፍኩ መሆኑን ሲያውቅ የበለጠ ጠንክሮ ይሄዳል። ለምሳሌ እንደዛ ቢሆን የበለጠ አሪፍ ነው። እኔ አንድ እዚህ ጋር ልነግርሽ የምፈልገው ምንድን ነው በአሁኑ ህይወት ልክ የአንቺ የሚያሳስበኝ እኔ የፍቅር ግንኙነት አትጀምሪ አዲስ ህይወት አትጀምሪ አላልኩሽም፣ ፍጹም ልልሽም አልችልም። ግን ደግሞ ለአሁኑ ብለሽ ግን እንደዚህ አይነት ሁኔታ ስር እንድትገቢ አልፈልግም ያልኩሽ ያለሁት። አንቺ አዲስ ህይወት ብለሽ ይዘሽ የምትጀምሪ ህይወት አሁኑ እንዲቆርጥለት ምናምን የምታደርጊ ከሆነ ልክ አይደለም። በፍጹም ልክ ሊሆንም አይችልም፣ አይሆንም በፍጹም። አንቺ ራስሽን እየጎዳሽ እሱ የሚጠገንበት ምንም አይነት ምክንያት የለም። በቃ እሱ አግብቷል እኮ ጠየቁት ባለፈው ዕለት የምር ነው ያገባው አልኩት። ግራ ቢገባኝ ነው የምልሽ። አዎ አለ ሶ
እኔ አንቺ ብትይዥ ምንም ክፋት የለብኝም፣ ሊደብረኝም አይችለኝም። ግን ደግሞ ለሱ ብለሽ ግን እንዲሆን አልፈልግም። ወደ ራስሽ ተመለሽ ኪያ። ወደ ራስ ይደረጋ አኗር እነዚህ ያልጠራሁን ብዬ ተስፋ አደርጋለሁ። ሳይክ ምትሄድ አይደለም የምጠብቀው ሰው አለ እዚህ። እንዴት ነው የፈለግሽው? ቶዬ እሺ ና አንዴ አዳምጠኝ። ምኑን ነው ማዳምጥሽ? እሺ ምኑን ላዳምጥሽ? ንገሪኝ። እሺ ይሄንን አዳምጠኝ በይኝሽ። ልጁ እንዲጨልል ነው የምትፈልጊው ኪያ? አይደለም። እና ጨርቁን ጥሎ እንዲሄድ ነው የምትፈልጊው? አይደለም። እሺ ማትፈልጊ ከሆነ የምናገረው ነገር እንዳለ እያጠመምሽብኝ ነው። እሺ እንዴት ላስረዳሽ? እሺ ላዳምጥ። እሺ አናግረኝ። እሺ ምን ላድርግ? እንዴት ብዬ ባወራሽ ነው እሺ የምትረጂኝ ኪያ? እንዴት ብዬ እንደው እዚህ ድረስ መጥቼ ላይክ ሂድልኝ እስክትይኝ ድረስማ መሆን የለበትም። በዚህ ልክ ዲስሪስፔክት እንድታደርጊኝ አልፈልግም። እኔም ስላልፈለኩ ነው። እኔ በማይመቻች ሁኔታ ሆኜ ነው የመጣሁት። ወንድሜ ነህ። አንተም በእንደዚህ አይነት መልኩ ማዋራት አልፈልግም። ስለደወልክልኝ እንጂ እኮ መጥፎ ሁኔታ ላይ እንደሆንክ አውቃለሁ። እሺ ልክ ነው ኪያ፣ እያደረግሽ የነበረው ነገር ልክ ነው። ልክ ነው ወይ? አንቺ ራስሽ ታምኚበታለሽ? ልክ ነኝ በእኔ በኩል። እሺ ምን አደረኩ? እሺ ንገረኝ። እሺ እኔ አልታየኝ፣ ንገረኝ። እሺ ምን አደረኩ? ጥፋቴን ይሄ ነው በለኝ። እኔ በዛ ሰዓት እንደተሳለቁብኝ እሺ ብዬ መውጣት ነበረብኝ በገዛ ቤቴ። እንዴት ነው ቆሽ እሱ የት ማንጋሽ ይሁን እሷንም ማለሳለስ አለበት፣ አንቺንም ማለሳለስ አለብሽ። እዛ ሰላምንም እያወራት ማል ቤት ግራ አጋባችሁት እኮ። በስሜ ማል ኪያ እንዴት ነው የሚምልልሽ? ባንቺ ከማለ እንደማያደርግ ታውቂያለሽ አይደል? እንዳያደርግ አይደል እንዴ ማስብለው። እሱ ደግሞ በእንደዚህ አይነት ሁኔታ ሆኖ የማይሄድበት ምንም ምክንያት የለም። እኔ አንድም እዚህ የመጣሁት ካንቺ ጋር እንደዚህ እየጮኩኝ ያለሁት ማውቀው ነገር ስላለ ነው ኪያ። አሁን በዚህ ልክ ከገፋሽው ልጁን ታስጨልያለሽ። ቅድምም እንትን ያለኝ ነገር ምንድነው ማላውቀው? ምንድነው የተፈጠረው? ንገረኝ። ሁሌ እየደበቀኝ፣ ሁሉ ጊዜ እየደበቃችሁ፣ ሁሉ ጊዜ ትንሽ ቀን ይቀር። ንገረኝ። ምንድነው? በቃ ትንሽ ቀን የቀረው አንቺ ታገሽ። ንገረኝ። ያላወቅኩት ጉድ ምንድነው? ንገረኝ። እሺ ጉድ አልነግርሽም። ንገረኝ። ብነግርሽም አንቺ አታስተካክዪውም። በቃ ደብደብሽ እኮ ኪያ። ንገረኝ፣ አስተካክለዋለሁ። በቃ እሺ የሆነ ነገር ሆነ እኮ ቢያንስ ላስረዳው። እሺ ምን ላድርግ? እኔ እኮ እሱን ለመርዳት እየሞከርኩ ነው። እየረዳሽው አይደለም። አይፈልግም፣ የሆነ ነገር አይፈልግም። እቤቱ ሲሄድ ያለው ሁኔታ ደስ አይልም። እሺ ወደ ራሴ እኮ ነገርኩሽ። አንዴ ኪያ ነገርኩሽ። ማያነሳልሽ ለራሱ ጥቅም ሳይሆን ለአንቺ ጥቅም ብሎ ነው። እሱ በመጎዳቱ ስራ አንቺ ልጥቀመው። እሺ እኔ በምልጥ ስልክ ማያነሳልኝ ለኔ ብሎ ነው። አትሊስት እዛ ቦታው ላይ ያለሽ አይደል? ከሁሉም በተሻለ አንቺ ልትረጂ ይገባ ነበር። እንደዛ እየተንሰፈሰፈ አንዴ እሷ ጋር አንዴ አንቺ ጋር አንዴ እሷ ጋር ሲሄድ እንዴት ነው አንጀትሽ እንዲጅግን ያለው? እንዴ ኪያ ልጁን ባህሪውን ታውቂያለሽ አይደል? ወፈፍ ያለ ልጅ ነው ታውቂያለሽ። እዛ ሄዶ የሆነ ነገር ስር ገብቶ ነው የምናገኘው። አንቺ እኮ ቢያንስ ኮንሺየስ ነሽ እኮ አይደል? በጣም ከአቅልሽ ጋር የተገናኘሽ የተግባባሽ ሰው ነሽ። እሱ ስሜቱ እንደፈለገ የሚነደው የፈለገውን ነገር የሚያደርገው ሰው ነው ታውቂያለሽ። በአንቺ ጉዳይ ሴንሲቲቭ ነው፣ ምንም ነገር አይችልም ታውቂያለሽ። ነገ ድጋሚ የባሰ ሱስ ማናውጣው ሱስ ውስጥ ነው የሚገባው። እሺ ምን ውስጥ ነበረ? ንገረኝ። ማላውቀው ነገር ምንድን ነው የተፈጠረው? ንገረኝ። እሺ እኔ እኮ ልርዳው ብዬ እኮ ነው የበለጠ እየጎዳሁት ያለው። እሺ አድርግ። መጀመሪያ ያጠፋሽው ነገር ይግባሽ። ያጠፋሽው ነገር ሳይገባሽ ስለሌላ ነገር ማውራት አንችልም። አንቺ ልክ ነኝ ብለሽ የምታስቢ ከሆነ ይኸውልሽ፣ ከዚህም በፊት ነግሬሽ አውቃለሁ። ከእናት ጋር ጸብ የለም። ከተጣላሽም ሁሌ ልክ ነች እናት። ያንን አስተሳሰብ ጭንቅላትሽ ላይ ካላስገባሽው ሁሌም ልክ ነኝ ብለሽ የምታስቢ ከሆነ ልክ አትሆኝም ኪያ። ስልክ እኮ አላነሳልኝ። እሺ ከሱ ጋር ጥሩ ጊዜ ላሳልፋለሁ። ስልክ አያነሳልኝም። በሌላ ስልክ ስደውልና ስልክ ያላነሳልሽ ከኔ ጋር ሆኖ ነው አልኩሽ እኮ ኪያ። በቃ ምን ሆኖ ነበር? ንገረኝ። እሺ ወይ ንገረኝ። እሺ ልመን ምንድን ነው? እሺ ንገረኝ። የሆነ ነገር ውስጥ እየገባ እንደሆነ አይ ነው ግን ምንድን ነው? እሺ ንገረኝ ልወቀው። እሺ ቢያንስ አውቄው ልረጋጋ። እሺ እንዲሄድ ምን ላድርግ? እሺ የበረራ ቀኑን ላሳጥርለት ይሄድ ቶሎ። እሺ ምን ላድርግ? እንዳይሄድ እፈልጋለሁ። ትንሽ ጊዜ ነው የቀረው። አትሊስት ደስታን ልትሰጪው ትችያለሽ አንቺ። ደስታው መቼ ይፈልጋኛል? እኔም ማግኘት አይፈልግም። ከቅድም ጀምሮ ኪያ አንድ ነገር እያወራሁኝ አንቺ መልሰሽ እዛው ነሽ። እሺ በቃ እሺ ምን አድርጊ በለኝ። እሺ እሺ ይቅርታ አልጠይቀው። አጥፍቼ ከሆነ እሺ ይቅርታ አልጠይቀው። በቃ እየመጣ ነው አሁን። እሺ ይቅርታ አልጠይቀው። የት ነው የሚመጣው? በፍጹም ሊመጣ አይችልም። ከዚህ በኋላ ድጋሚ ልታሳምሚው ነው። አሁን ደግሞ ድጋሚ የንብረቱን ጉዳይ ምናምን አንስተሽ ድጋሚ ልታስጨልዪው ነው። ምን አይደለም። እኔ እኮ
እንደዛ ለማለት ፈልጌ አይደለም። ስለ ንብረት እኮ ምንም አይመለከተኝም። ይወሰደው፣ እኔ ችግር የለብኝም። እኔ ምንም ነገር አልፈልግም። እሱ ሲጀምር ንብረቱን እንዴት ነው ካንቺ የሚወስደው? ኪያ እንደዛ አስበሻል? አላሰብኩም። እኔ ስለ ንብረት ምንም አይመለከተኝም። ስለ ንብረት ቢያሳስበኝ ኖሮ የሆነ ገጅ አርፍ ነበር። እንዴት ወፋ እናቴ ቤት አለ፣ ሌላ ቤቶች አሉ አይደል እንዴ? በቃ ሰላም ማገኝበት ቦታ ስለሆነ ነው ወደዛ ሄድኩትኝ። እሺ ምን ላድርግ? እሺ አው በቃ ሽጠራውና ይቅርታ ጠይቁሽ። አስከፍቼው እኮ ይቅርታ ጠይቁ። እሺ ይቅርታ ልክ አይደለም እኮ። እሺ የኔ አልደውልለትም። አሁንም እዚህ መጥቶ ስለ ንብረት ስለሆነ ነገር ምናምን አውጥተሽለት ድጋሚ እንድትጫለል አልፈልግም። ይኸውልሽ ኪያ አሁን ያለበት ሁኔታ ጥሩ አይደለም። እሺ በቃ ይኸውልሽ ላንቺ የምጨነቀውን ያህል ነው የምጨነቅለት። አንቺም በሱ ቦታ ላይ ሆነሽ ቢሆን ኖሮ እሱ ጋር መጥቼ እንደዚህ መደንፋቴ የማይቀር ነገር ነበር። ብዙ ጊዜ አድርጌዋለሁ። ብዙ ጊዜ ኪያ እንደዚህ ለምን አደረካት? ኪያ ላይ እንዴት እንደዚህ አይነት ጭካኔ ኖረህ ብዬ እሱን ተናግሬው አውቃለሁ። ስለዚህ ዛሬ አንቺን ስናገርሽ ሊከፋሽ አይገባም። ሲጀምር ደግሞ ካንቺ በላይ ለሱ እያሰብኩለትና እያዘንኩለት እንዲመስልሽም አልፈልግም እያልኩሽ። እሺ አሁን ጠራውና ይቅርታ ልጠይቅ። ከዛ ግን ስልክ እንዲያነሳልኝና እሺ የቀረውን ጊዜ አሪፍ ጊዜ እንድናሳልፍ እንትን በለው። እሺ ቆይ እኔ ደውዬለት ጠርቼው በስነ ስርዓት አናግሬዋለሁ። አዎ ማርያም አናግሬ ልክ አልነበርኩም። እንዴት ወይ ቆይ ነው ረዳ ነው እኔ ቆለ ይሄ ነው። እሺ ምን ላደርግ? ሄሎንስ የት ነው? በቃ እዛው አካባቢ ነው። እሺ ፓርኩ ጋር ነጩ ጋር በቃ እሺ እሺ አሪፍ ነው። እዛ መሆን አንተ ብቻ ነው በቃ ነው። ምን አለ እዚህ አካባቢ ይመጣ። እሺ ቆይ ሻጥፍቺ ከሆነ በቃ እሺ አንተ ካልነገርከኝ ማን ይነግረኛል? እሺ በቃ ልክ አይደለሁም። በቃ እሺ ልክ አይደለሁም ነው ብለሽ ነው የምታስቢው? አይደለሁም። እሺ እኮ ልክ አለመሆንሽን ካወቅሽ ለምን ከኔ ጋር በዚህ ልክ በፊት እንደዛ ባዳዚ ያደርጉኝ ተው። አንተ መተደው አንቺ ልክ የምትሆኚው ለነሱ ነው። በአሁኑ በኩል ልክ እንደማትሆኚ ታውቂያለሽ። ልጁ ታውቂዋለሽ አይደል? ትንሽ ነገር ነው የሚበቃው የሆነ ነገር ስለመግባት ምናምን ነገር እንዴ ግራ ቢገባኝ እኮ አንተን እንደ እረኛ እንደ ከብት ምናምን ልጠብቅህ ወይ አልኩት እኮ ግራ ቢገባኝ እኮ ነው። እሺ ይቅርታ። አሁን እሱ ውስጥ ነው ያለው ቶፋ እርግጠኛ ነኝ። በእኔ አለማለው ለዚህ ነው እንጂ አሁንም ቢሆን ኪያ አሁንም ቢሆን ሲመጣ ስለ ንብረት ምናምን ጉዳይ የልጅ ወሬ እንዳታወሪ። እኔ አንቺ ምናምን እኔ ያለው ስለ አንቺ ስለ ንብረት የምናወራ ሰዎች ነን። እኔ እኮ ስለ ንብረት የማንሳትን ፍላጎት አልነበረኝም። አናወራም ነው በቃ አንቺ ያኔ በተጎዳሽበት ሰዓት ላይ መኪናውን ሽጡ። አንቺም እሱ በሆነ ነገር ባስፈለገው ሰዓት ላይ ከእናትሽ መቀነትም ቢሆን መዘሽ አውጥተሽ ምናምን የምትሰጪው ሰው ነሽ። ስለዚህ ስለ ንብረት የምናወራ ሰዎች አይደለንም። ስለ ንብረት የሚያወራው ባዳ ነው። ወራት አይደለም በቃ እንደዛ ሲያደርጉኝ በዛ ሰዓት ተናድጄ ነው። ከዛ እኮ ላይ ወጥቼ እኮ አወራሁት። ይሄን በቃ በዚህ አልማለት በቃ አሁንም እሱ ውስጥ ነው ያለው ማለት ነው። እሺ በቃ እንዲጠነከር ደግሞ እንዲጠላኝ ብዬ ዳስብ እኮ ነው እንጂ ለምን ይጠላሻል ኪያ? ለምን ትንሽ ቀን ይቀራል አይደለ? በቃ ያለችንን ትንሽ ቀን ነው እኮ ማለት ነው ብዬ ነው። ተይ ስልክ አነሳልኝ። እሺ ናፍቄው ስደውልለት ስልክ አነሳልኝ። እሺ ለምን ይኛል? ምን አደረኩት እኔ? ምን አጠፋሁ? እስኪ ምን በደልኩ? ምንድነው ቅሬታሽ? በምን አሳዘንኩሽ? እኔ ምን አጠፋሁ? እስኪ ምን በደልኩሽ? ምንድነው ቅሬታ? በምን አሳዘንኩሽ? በቃ እሺ ሲመጣ ይቅርታ ጠይቋል። መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳት። የጸጸት ምናምን ስሜት እንዲሰማሽ ምናምን አይደለም።
እኔ እንደው በስልክ እንዳወራሁሽ ብመጣ ኖሮ እዚህ ያስቀይምሽ ነበር። በተቻለኝ መጠን ራሴን አረጋግቼ ምናምን የመጣው በቃ ካንቺ የማልጠበቀውን ነገር ሳገኝ በቃ እቆጣሻለሁ። ከኔ ሌላ ሊቆጣሽ የሚችል ሰው አለ? በቃ አኑም ሲሆን ሲያጠፋ በዛ ልክ ነው የምሆነው። በቃ ካጠፋ እቆጣዋለሁ። እሱንም ቢሆን ነው የምልሽ። እሺ አሁን ቆይ ምንድነው የማላውቀው? ንገረኝ። እሺ አሁን ለሱ የምታስቢለት ከሆነ ከሱ ጋር ጥሩ ጊዜ ያሳልፍ። አሁን ውስጥ ነው ሌላ ምርጫ የለውም። በቃ ከዚህ ውጭ ምንም ሊያደርግ አይችልም። ሶፊ የሆነ ቦታ አየሁት ብሎ የነገረኝ ቦታ እስከዛሬ ለኔ እንቆቅልሽ እየሆነብኝ ነው። እንዴት እንደዚህ አይነት ቦታ ላይ ይገኛል ብዬ ለኔ በቃ ግራ እያጋባኝ ነው። በእንደዚህ አይነት ሁኔታ ስር ሆኖ ደግሞ ቢያንስ ድረዳውና ሻብር በቃ ይሄን ከነገርኩሽ በቂ ነው። አንቺ ጠብቂው። ትንሽ ቀን ይቀር። ትንሽ ቀን እስከቀረው ድረስ ደግሞ አንቺ ልትጠብቂው ልትንከባከቢው ይገባል። ልጠብቀው እየፈቀደልኝ አይደለም። ስልክ ያነሳልኝ። እሺ ቤት በኩል ልጠብቀው። እሺ ቤት በኩል ልጠብቀው። እኔ እኮ ጥፋተኛ ሆንኩ ስላልመሰለኝ ነው እንደዚህ ያደረኩት። እሺ ሌላው ቢቀር እስክትይ ድረስ ከኔ ጋር አሳልፍ አልኩት። አይሆንም አለኝ። እሺ ምን ላድርግ? እሺ ምን ላድርግ? ከዚህ በላይ ሊያገኘኝ ካልፈለገ ሊያዋራኝ ካልፈለገ እሺ ምን ላድርግ? ሌላ ማድረግ የምችለው ነገር ነበር። ተፋ እኔ እኮ ወዳለሁ። እንዲከፋብኝ እኮ አልፈልግም። እሺ በቃ የጸጸት ነው ስሜት እንዲሰማሽ ነው አልፈልግም። ግን አትሊስት በቃ አሁንም በድጋሚ እነግርሻለሁ፣ ጥፋተኛ ነሽ። ጥፋትሽ ደግሞ ሊገባሽ ይገባል። ቅድም እንዳወራሽኝ ልክ አይደለም። በቃ እንደዚህ አፋፌን እያልሽኝ ምናምን በቃ አይሆንም፣ አይመጣውም እንደዚህ። በቃ እኔ ሳጠፋ አንቺ የምትነግሪኝ፣ አኑ ሲያጠፋ እኔ የምነግረው፣ እንደዛ መነጋገር መቻል ስላለብን ነው መጥቼ እዚህ የተናገርኩት። ከሎጂክ አንፃር አይደለም፣ እኔ ከስሜት ከቤተሰባዊ አንፃር ነው እየነገርኩሽ ያለው። በሎጂክማ ከሆነ በቃ ቤትሽ ገብተዋሉ ምናምን ነገር የፈለጉትን እንዳደርጉ መፍቀድ ላይኖርብሽ ይችላል። ግን ከአኑ አንፃር ግን ልክ አይሆንም ይሄ ነገር። ያው እንደው እየመጣልሽ አዩ እንዴት እንደከሳ ናፍቆቴ ፍቅር ደቁሶኝ እንዳልሞት ቃልክን ተርቤ ከጥርሴ ላይ ሳቅ እንዳጣው ደስታን ተልቤ